ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ አረ ጎበዝ አጨብጭብ አጨብጭብ። ጆን ዳንኤል እየሰራው ያለው ዛጣይቱ አካባቢ ብቻ በጣም የደከመ ልጅ ነው። በጣም ብዙ ጓደኞቻችንን አተናል። እግዚአብሔር እኛን እንደዚህ ቆሞ ከመናገር ይሰውረን። እውነት በተለይ ያለ እድሜያቸው ብዙ
ነው ያው ሰዎች ከሞቱ ማንም ትዝ አይላቸውም። ከሞትክ በኋላ ትረሳለህ ነው ንግግሩና ይህ ንግግሩ ቀድሞ እንደሚሞት ታውቆት ነበር እንዴ እያሉ ብዙ ሰዎች ሐሳባቸውን እያጋሩ ይገኛሉና እንዲህ ያለበትም ምክንያት ትክክል ነው የሚያስብሉ ነገሮች በአሁኑ ሰዓት ላይ እየወጡ ይገኛሉ። በተለይ ደግሞ ከተወዳጅ አርቲስቶች ከሱ ጋር በጣም ብዙ ነገሮችን ከሰራች አንድ አርቲስት ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የከረመ ነገር አለና ብዙ ሰዎች የቆየ ቪዲዮ ነው የአዲስ ቪዲዮ ነው እያሉ እስቲ እየተቀባበሉት ይገኛሉ። እስኪ ቪዲዮን ተመልክተን እንመለስና እኛም ሀሳብ አስተያየታችንን እንሰጣለን። ሳንሴት በዱባይ ሳንሴት የውበት ማሰልጠኛ ለመጀመሪያ ጊዜ እዚህ ዱባይ ሊመጣ ነው። ስልጠናው የሚሰጣቸው የሳንሴት ምርጥ የሆኑ ኢንተርናሽናሊ ሰርቲፋይድ የሆኑ አሰልጣኞቻችን ናቸው። የምንሰጠውም ስልጠና የሜካፕና የጥፍር ነው። ከፌብሩዋሪ 9 እስከ 13 ድረስ ነው። ልክ ስልጠናውን ስጨርሱ 2 ሰርተፊኬት እንሰጣቸዋለን። የሚሰጠውም ስልጠና በአማርኛ ነው። በዋትስአፕ ቁጥራችን በ0502765202 ይደውሉ። እንግዲህ በቪዲዮ ላይ የተመለከታችኋት ያው ልክ ነፃነት ወርቅነህ ህይወቱ አለፈ ሲባል ከማንም ቀድማ መግለጫ የሰጠችው ወይ ደግሞ የሀዘን መግለጫ የሰጠችው እሷ ነበረች። ያው የአንቺ ሌባ ቁጥር 1 እና ቁጥር 2 ላይ በሚገርም ትወና አብረው ሰርተዋልና በጣም ተወዳጅነትን ያተረፈ ፊልም ነው ሁለቱ የሰሩት ፊልም እና በጣም ቀረቤታም እንዳላቸው በአንድ ወቅት ኢቢኤስ ላይ ኢንተርቪው ላይ ቀርበው ከንግግራቸው መረዳት ይቻላል። እና በጣም ብዙ ሰዎች በአሁኑ ሰዓት ላይ ይሄኛውን ለቀሽ ከሆነ በጣም ታሳፍሪያለሽ፣ ይሄ ቪዲዮ የተሰራጨው ያው ሳምንት ሳይሞላው ነው እና በጣም ይሄን ነገር እንዴት ታደርጊያለሽ ሳምንት እንኳን አልታየም። እሷ ነው ይታየ ነበረው ነው። እነሱማ በቃ ሙሽራው ነው እኮ ነው የመጡት ጋይስ። ቬሎ ነው የቀራቸው። ቬሎ ነጭ ሱፍ ያደረገው እንደኔ የቀራቸው ቤተሰብ የምሬን እኮ ነው ማለት በቃ ኤክስትራ አለ የሚባለውን ነገር ነው አድርገው የመጡት። የምታዩት ምናምን በጣም ነው ተጨንቀው የመጡት። ያው እንግዲህ የፈናን ሰርግ ማለት ነው በጣም መነጋገሪያ ነገሮችን ፈጥሯል። ከነዛ መነጋገሪያ ነገሮች ውስጥ መካከል አንደኛው ምንድነው የነፃነት ሞት ቢያንስ ሳምንት ሳይቆይ
እንደዚህ አይነት ሰርግ መደገስ ምን ማለት ነው እያለ ብዙ ሰዎች ሀሳባቸውን እየገለጹ ነበረ እና ብዙ ሰዎችን ቅሬታ ያስተናገደ ሰርግ ሆኗል። በጣም አስገራሚና ብዙ ነገሮች የታዩበት ሰርግ ቢሆንም ያው የነፃነት ሞት ተረሳ እንዲ እያሉ ብዙ ሰዎች ሀሳባቸውን ሼር እያደረጉ ነበረ እና እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እስኪ ይህንን ውሳኔ ለእናንተ ልስጥና እናንተ ኮሜንት ሴክሽን ላይ በጨዋ ደንብ ሀሳባችሁን ሼር አድርጉልኝ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዘሀበሻ አስታውቀዋል። የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። ሰሞኑ የጥምቀት በዓል እንደተከናወነ ሁላችሁም ታውቃላችሁና በጥምቀት ባህል ፕሮግራም ላይ የፓትርያርክ ብፁዕ አቡነ ማትያስ አልተገኙም ነበርና የብዙ ሰዎች ጥያቄ ነበረ። ምን ሆነ ነው አባታችን ምን ገጥሟቸው ነው እያሉ ብዙ ሰዎች ሀሳባቸውን ሶሻል ሚዲያ ላይ እያንጸባረቁ ነበር እና ያው ዘሀበሻ ባወጣው መግለጫ መሰረት ፓትርያርኩ ሻወር ቤት ውስጥ በገጠማቸው አደጋ ያው ሆስፒታል ውስጥ እንደሚገኙና ሰርጀሪ እንደተደረገላቸው ያው መረጃዎች ያሳያሉ እና ከዚህ በመቀጠል ደግሞ ከፓትርያርኩ የተላለፈ አንድ መልእክት አለ። እስኪ አብረን ሰምተነው እንመለስ። ሰበር ዜና። ብፁዕ አቡነ ማትያስ ተናገሩ። አሞኝ ነበረ ለጥምቀት በዓል ላይ ያልተገኘሁት፣ አሁን ግን እየተሻለኝ ነው። በመላው ዓለም ስለኔ ጤንነት የምትጨነቁ የምታስቡ እንዳላችሁ አውቃለሁ። በእግዚአብሔር ስም አመሰግናለሁ ብለዋል። ብፁዕነታቸው እንደነገርናቸው በተለያዩ ዜናዎች ሻወር ውስጥ የመውደቅ አደጋ እንዳጋጠማቸው እና በዚህ የተነሳም በጥምቀት በዓል ላይ እንዳልተገኙ ሁል ጊዜ የሚገኙበት ቦታ ላይ እንዲሁም አደጋው በደረሰባቸው ጊዜ ደግሞ ቶሎ ሰው እንዳልደረሰላቸው ሁሉ ዘግበንላችሁ ነበረ። ሁሉም ዝም ባለበት ሰዓት ሆኖም ፓትርያርኩ ዛሬ ወጥተው ከበዓሉ የቀሩት በጤንነት ችግር እንደሆነ ሆኖም አሁንም በሕክምና ላይ መሆናቸውን ገልጸው እየታከሙ መሆናቸውን አስታውቀው ሁሉም ጸሎት እንዲያደርግላቸው ተናግረዋል። እያገገምኩ ነው ብለዋል። በዚህ መሰረት እንግዲህ ዛሬ ያለው መረጃ ይሄን ይመስላል፣ ስለ ቅዱስ ፓትርያርኩ ማለት ነው። ለበለጠ መረጃ ዘሀበሻ 251 የዩቲዩብ ቻናልን ገብታችሁ ተከታተሉት። እንግዲህ ለምዕመናኑ እንዳይጨነቁ ለጥምቀት በዓልም ለምን እንዳልተገኙ መግለጫቸውን ሰጥተዋል ማለት ነው ብፁዕ አቡነ ማትያስ ማለት ነው እና ባሉበት ፈጣሪ ሁሉ ነገር ያቅልልላቸውና ቶሎ ወደ ቤታቸው እንዲመለሱላቸው
አሉ ብዙ የሆነ ነገር ያደረጉ ባለሀብቶች ምናምን አሉ። እንዲህ አይነቱን መንገድ ግን ብዙ ጊዜ አይመለከቱትም። በገጠሪቱ ኢትዮጵያ በሀገራችን የተለያዩ ክፍሎች ሰዎች የመጠጥ ውሃ አያገኙም የላቸውም የሚል ጆን ዳንኤል ይህንን ነው የተመለከተው። እንዴት የሚያስገርም ተግባር ነው! ለ10,000 ሰዎች ንጹህ ውሃ የሚያገኙበት እድል ይሄ ልጅ ፈጥሯል፣ መንገድ ጀምሯል። በሱ ዕድሜ ካለን ወጣቶች ብዙ ሊጠበቅ የማይችል ነው። እጅግ አስገራሚ ነው። እናመሰግናለን፣ በእውነት እናመሰግናለን። የምር የሆነ ህይወት ሰውን ሲያስተምረው የሆነ ነገር ሆኖ ሲያይ እንዲህ መሆን ነው ያለበት ለብዙዎቻችን ትምህርት ነው። የሚያስመሰግን ተግባር ነውና ኮመንት ላይ ሜንሽን እያደረጋችሁ አመስግኑልኝ በእኔ ስም። እንግዲህ ጆን ዳንኤል ባደረገው ነገር ከብዙ ሰዎች አድናቆትን እየተቸረ ይገኛል። ያው በቪዲዮ ላይ እንደተመለከታችሁት ማለት ነው። ከብዙ የተለያዩ ግለሰቦች አድናቆትን እየተቸረ ይገኛል። ምንድነው ያደረገው? ያው በኦሮሚያ ክልል ላይ ያው አንድ ውሃ በሌለበት ቦታ ላይ ሄዶ ለ10,000 ሰዎች የሚሆን የውሃ ቁፋሮ በማስደረግ ውሃ እንዲገኝ ማድረግ ችሏል ማለት ነው። ንጹህ የሚጠጣ ውሃ፣ ያው ቀላል ውሃ አይደለም፣ ንጹህ የሚጠጣ ውሃ ለ10,000 እና ከ10,000 በላይ ለሚሆኑ ህብረተሰቦች ማለት ነውና ይህ ነገር ቀላል አይደለም። በጣም ሊደነቅና ሊበረታታ የሚገባው ጉዳይ ነውና ብዙ ሰዎች በዚህ ጉዳይ ከጆን ዳንኤል ጎን በመሆን በጣም እያበረታቱትና እያሞገሱት ይገኛሉ። እንደዚህ አይነት ነገሮችን ሶሻል ሚዲያ ለበጎ ተግባር መጠቀማቸው በጣም ብዙ ሰዎችን እያስገረመ ይገኛል በአሁኑ ሰዓት። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀዘን ሬዲዮ ፕሮግራም ስርጭት ኢትዮ ኤፍኤም ስርጭት አቆመ። በቃ በዚህ ሳምንት እጅግ በጣም የምንወደውን አርቲስት ነፃነት ወርቅነህን አተናል። ከአንቺ ጋር ቅርበታችሁ እንዴት ነበረ? በምን አይነት ሁኔታ ላይ ሆነሽስ ነው የሰማሽው የእሱን ማረፍ? ያው የነፂ ሀዘን እንደ ብሔራዊ ሀዘን ነበረ። ለሁላችንም በጣም ትልቅ ሀዘን ነው። ማለት ሁሉም ሰው ሲሞት ያሳዝናል። እውነት የታወቀም አልታወቀም ሁሉም ሰው የምታውቀውም ሰው ሲያልፍ አለፈ ስትባል ያሳዝናል። እንዲሁም ደግሞ እኛ ሀገር በድንገት ብዙ ታዋቂ ሰዎች ያው ህይወታቸውን እያጡ ነው ምናምን ነገር እና ትንሽ ያው በቅርበት መጠን ደግሞ ሀዘኑም እንደዛው ይለያል እና ነፂን 2-3 በስራ አጋጣሚ በደንብ ተገናኝተናል። ከዛ በኋላ የተለያዩ ፕሮግራሞች ላይ እንገናኝ ነበርና እኔ እውነት የሆነ ታላቅ ወንድሜ ምናምን ነው በቃ የሚመስለኝ። ፋሚሊ ነው እሱ በጣም እና ብዙ ታዋቂ ሰዎች ስክሪን ላይ ሌላ ባክ ላይ ሌላ ነው። ብዙ ጊዜ ስክሪን ላይ ያለውን ፐርሰናሊቲያቸው በነባሩ ህይወታቸው ላይ አታገኘውም አብዛኛው ሰው ጋር። ነፂ ግን እዛ ስክሪን ላይ የምታውቀው ነፂ ነው። ፈታ ያለ ነው፣ በጣም ተጫዋች ነው፣ በጣም ሀምብል ነው፣ በጣም ሰው አክባሪ ነው። በቃ የፍቅር ሰው ነው። እንደውም የሆነ ቦታ ላይ ኢንተርቪው ላይ 4 ኪሎ አካባቢ ወቅት ሳረግ ጀርባዬን ሲመቱኝ ደስ ይለኛል ማለት ከሰው መሀል እንዳለው ፊል አረጋለሁ ምናምን የሚለው በቃ ነፂ ማለት ያ ነው እና በእውነት በጣም ነው ያዘን ነው በጣም። እኔ ዛን ቀን ሬዲዮ ፕሮዳክሽን እያነበብኩኝ ነበር እና አንድ ጋዜጠኛ መጥቶ አረ ድርሹ በናሽ የሚደብር ነገር እየተሰማ ነው እውነት ነው ምናምን አለኝ። ምንድነው ምናምን ነገር አልኩት። እኔ እንደውም አደጋ ምናምን ነው የመሰለኝ ላይክ ዜና ሊሰራ ምናምን መስሎኛል። አይ ነፂ ያረፈ አረ በፍጹም አረ በቃ ኖ እንዴት ሊሆን ይችላል ምናምን ነገር። ከዛ መጨረሻ ላይ በቃ ከትክክለኛ ምንጭ ስንሰማ በቃ እንግዲህ ድርሹ ዳና በዚህ መልኩ ለነፃነት ወርቅነህ ያላትን ፍቅርና ጥሩ አመለካከት ገልጻለች ማለት ነው። እና በጣም ብዙ አርቲስቶች ስለ ነፃነት ወርቅነህ ሲናገሩ በጣም እንደ ጓደኛ እንደ ቤተሰብ ብቻ ምን ልበላችሁ እናንተ ትረዱታላችሁ ብዬ አስባለሁ። ነፃነት ወርቅነህን በእንደዚህ አይነት መልኩ ነው በቃ ነፃነት ወርቅነህን ሁሉም ሰዎች ፍቅርና ቤተሰብ ነው እያሉ እየገለጹት ያሉት። እኔና ዳንኤል ከተለያየን 6 ወር ሆኗል። በዛ 6 ወር ውስጥ ደግሞ ይሄ ነገር ትሬንድ ሆነ እንዴ? ሰው እንዴት የቅሌት ታሪኩን ማውራት እንደ ፋሽን ይይዘዋል እንዴ? በጣም ነውር እኮ እንዴ! አንድ ወንድ ልጅ ዲስሪስፔክት አድርጎሽ ሪሌሽንሺፕ ላይ ዲስአፖይንት እያደረገሽ እንደማይፈልግሽ እንዴት እንደሚያሳይሽ ያሳለፍሽውን በጣም የሚያስጠላ ሪሌሽንሺፕ ታሪክ እንዴት እንደ ታሪክ ወተሽ ታወሪዋለሽ? ይሄ እኮ ፕራውድ አያደርግም። ምን ስለማስተማር ነው? ማንን ነው የምታስተምሪው? በቃ አይፈልግሽም ነበር የምትፈልጊው በቃ ይሄ የሚያሳዩ ይደበርብሽ ነበረ። ሶ የሆነ ሰዓት ላይ ታወሽ ከዛ በኋላ መልሶ ቴክስት ያደርግልሻል ምናምን። ይሄ የወንድ ልጅ ጸባይ ነው። አንዳንዴ ምንድነው መሰለሽ መደበሪያውን ሲያጣ ብዙ ወንድ ይደብረዋል።
የራሳችሁን ህይወት ማስተካከል የምትችሉት ራሳችሁ ናችሁ። ይሄ የሚያስተምር ታሪክ አይደለም፣ የሚያሳፍር ታሪክ ነው። አደባባይ ላይ ተወጥቶ አይወራም። እንደ ወሬም ደግሞ ዲስኩር ነው። አንድ ኤቪደንስ የሌለው ከአንድ ወገን ብቻ የሚወራ ወሬ ዲስኩር ነው። ሰው ንቆሽ እኮ ነው እስካሁን ምንም መልስ ያልሰጠሽ። ሁሉም ሰው የራሱ የሚያስጠላ ደባሪ ታሪክ አለው እና ሁሉም ነገር ደግሞ አደባባይ ላይ ወጥቶ አይወራም። እንግዲህ እንደዚህ አይነት ነገሮች ሰሞኑ ትሬንድ እየሆኑ ይገኛሉ። ምንድነው እሱም ያው ሴቶች ያሳለፉትን ነገር ስቶሪ ታይም በማለት ቲክቶክ ላይ መጥተው በፓርት ከፋፍለው ይናገራሉ እና አንዲት ግለሰብ ነበረች ጽዮን ግርማ የምትባል ታውቋታላችሁ ብዬ አስባለሁ። አንድ ወቅት ላይ በጣም መነጋገሪያ ነበረች። የዛሬ 15 ቀን አንድ ወር አካባቢ ማለት ነውና ሰዎች አሁን ላይ ፋሽን እያደረጉት ነው። ይህ ነገር ግን የሰዎችን ትዳር እንደሚበጠብጥ አላወቁትም። ያው እንደዚህ የሚያደርጉ ብዙ ነገሮችን ችለው የቆዩ እናቶችም ሆነ ያው አባቶች ብቻ ያው አንድ ሰው ጥፋተኛ ነው ማለት ከባድ ነው። ያው ወንዶችም ወጥተው ስላላወሩ ነው እንጂ ስንት ነገር ችለው ሊሆን ይችላል ብዬ አስባለሁ። እና እንደዚህ የምታደርጉ ሴቶችም ሆነ ወንዶች ለሪሌሽንሺፕ ሰው ጥሩ አመለካከት እንዳይኖሩ እያደረጋችሁ ስለሆነ እንደዚህ ማድረጋችሁ ተገቢ ነው ብዬ አላስብም። እስኪ እናንተ ኮሜንት ሴክሽን ላይ ያላችሁን ሀሳብ አስተያየት ሼር አድርጉልኝ። ሲቀጥል ደግሞ እንደዚህ አይነት ነገሮችን ብዙ ጊዜ የሚያበረታቱት ወይ ደግሞ እንደዚህ አይነት ነገሮችን እየወጡ የሚያወሩት ፌሚኒዝምን የሚደግፉ ሰዎች ናቸው ብዬ ነው የማስበው። ያቺ ጽዮን ግርማ የምትባለው ግለሰብም ያው ፕሮፋይሏን ቼክ ለማድረግ እንደሞከርኩት ያው ልጅቷ ወደ ፌሚኒስት ያደላች ነገር ናትና እንደዚህ አይነት ነገሮችን የሚያበረታቱት ብዙ ጊዜ ፌሚኒዝም የሚከተሉ ሰዎች ናቸው። እስኪ እናንተ ሀሳባችሁን እስቲ ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ውድ ቤተሰቦቼ ለዛሬ የነበረው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።